በአጠቃላይ ምክክር ማለት ተመካክሮ ችግርን መፍታት ነው። ባህላችን ካሁን በፊትም የነበረው ባህላችን ይህ ምክክር ካሁን በፊትም የቆየ ነው። በጎጡ በማህበረሰቡ በዝክሩ በተለያዩ በማህበረሰብ ላይ ምክክር ነበረ። አዲስ ነገር አይደለም። መነጋገር ብልጠት ነው። እኛ እንደ ብልጠት አልወሰድነውም። ስተት የሚሆነው ማስተላለፍም መፈልገው ትርክቶቻችን ትክክል አይደሉም። ባልሆነ ትርክት ውስጥ ምራፋን ዘግታ ኢትዮጵያ እንደ ኢትዮጵያ መቀጠል እንጂ ድንግል በሆነች ሀገር የሃይማኖት የበላይነት ባለበት ሀገር ያስተሳሰብ ሊቅ ባለበት ሀገር ለዓለም የሚያስደምም አስተሳሰብ ባለበት ሀገር አጥንትና አፈርን ወደ ኋላ እየመዘዙ እውነት ባልሆነ ነገር ከማህበረሰቡ የሌለው ያው ከማህበረሰቡ ኦሮሚያ ሄድ ኢትዮጵያዊ ነው፣ ትግራይ ሄድ ኢትዮጵያዊ ነው፣ በመላው ክልሎች ኢትዮጵያዊ አስተሳሰብ ነው። በመሃል ያለነው ሰዎች ግን አሁንም 1000 ዓመት የምንኖር መስሎን ትርክታችንም ህዝባችንም እየበደልን ነው ያለንና ከዚያ ተቆጥበን የምክክሩን ዓላማና የሰላሙን ጉዳይ ልናስቀጥል ይገባል። እንኳን አይደለም በሀገር ደረጃ መመካከርና መፍትሄ ያለበትን መስራት ጎረቤት ለጎረቤት እንኳን ተጣልቶ መመካከርና መፈቃቀር ያለ ነው መፍትሄ አለው ብዬ አስባለሁ። እንደ ሴቶች በነጻነት እየተረጋገርን ነው እየተመካከርን ነው። መፍትሄ እንዲኖረው ደግሞ ጥንካሬያችን እንድናሳይ ያው እኛን ሴቶችን ወክለን ህዝብ መጥተን ያለን ከኛ የበለጡ ሴቶችም ይኖራሉ። ግን እነሱ ይሻላሉ እነሱ ውጤታማ ሆነው ይመጣሉ ብለው የላኩነ ሰዎች ደግሞ አደራችን ተቀብለን ያው ትግባሬ እያደረግን ነው ማለት። እንደ አንድ ሴት እንደ አንድ እናት መመካከር እጅግ በጣም አይደለም ለሀገር ለትዳርም ቢሆን ለትንንሽ ነገርም ቢሆን ወሳኝ ነው ብዬ አምናለሁና ምክክር ውይይት አስፈላጊ ነው ብዬ አምናለሁ። ምክንያቱም ችግር የሚፈታው በምክክርና በውይይት ነው ብዬ ስለማምን ነው። ምክንያቱም በጦርነት አንደኛውን ታጠፋለህ አንደኛውን ታድናለህ። በዚህ ግን ምንም አይነት ጥፋት ሳይከሰት በግልጸኝነት ከተካሄደ ያለምንም አድሎነት ያለምንም ተጋድሎነት ከተካሄደ ችግር ፈች ብዬ ያመንኩት ከፈጣሪ በታች ምክክሩ ነው። ይሄን ምክክር ነው ሐሳባችን በነጻነት ነው እያነሳን ያለነው። ጥቅል ያሉ ሀገርን ሊያግባቡ ያልቻሉ አንኳር የሆኑ ሐሳቦችን በነጻነት በተረጋጋ መንፈስ በመደማመጥ በመወያየት እያነሳን እንገኛለን። እንዳጠቃላይ እንደው ለወጣቱ ብቻ ለሀገራችን መመካከር በጣም አስፈላጊ ነው ብዬ ነው ማስብ። መመካከር ያንድን ችግር በቀላሉ ለመፍታት የሚያደርግልን ትልቅ ነገር ነው። ይሄን ነገር በመመቻቸቱ ራሱ በጣም ሊመሰገን የሚገባ ነው። ያው ያሉት መንገዶች ምንም ክራውድድ ይሆን ትንሽ ያስቸግሩ እሱን ሁሉ ፈተና አልፎ እዚህ መጥቶ መመካከሩ ለሀገራችን ሰላም ትልቅ ዋጋ አለው። ያጋጠመንን ችግር የእርስ በርስ ግጭት እስካሁን ትልቅ ክፍተት ፈጥሮብናል። ያጋጠመን ምንድነው? ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሰውቶ አይገባም ትልቅ ችግር ያጋጠመን ነበር። አሁን ያንን አስመልክቶ ነው ይህን ችግር መፍታት አለብን። የራሳችን ችግር ነው በራሳችን ያለ እኛ በእኛው ተዋይተን ችግራችን መፍታት አለብን ነው። ችግሩ የሚፈጠረው ከኛው ነው ከየትም አይመጣም። ወላጅ ነኝና አባት ነኝና በዚህ አጋጣሚ የምትመለከቱኝ እኔ ብልጽግና አይደለሁም፣ እኔ ፋኖ አይደለሁም፣ እኔ ሸኔ አይደለሁም፣ ወላጅ ነኝ። ስለዚህ ኢትዮጵያ ውስጥ ያላችሁ ሁሉም ክልሎች ሁሉም ፖለቲከኞች ሁሉም የሃይማኖት አባቶች እኛ አካላችሁ ነን፣ እኛ ወንድሞቻችሁ ነን፣ እኛ ቤተሰቦቻችሁ ነን፣ እኛ ለዓለም የሚበቃ ታሪክ ያለን አብረን የምንቀጥል ህዝቦች ነን። እነን ምክክር እኔ እንደ ትልቅ ነገር ነው የማየው። እንደ ወጣትም ይመለከተኛል፣ እንደ ሀገርም ይመለከተኛል። ቤተሰብም ቢሆን መመካከራችንን ይፈልጋል። ጦር አንስተን እንድንዋጋ አይደለም የሚፈልጉ በቤት ሁሉ እንመካከራለን። ከዛ የቀጠለ ነው ብዬ ነው ማስብ። ምክክር መፍትሄ አለው ብዬ ማስብ እንደ እናትም ተኝታ ማታድር እናት አለች። ከከተማም ይሁን ከበረሃም ያለ ልጆች የማን ልጆች ናቸው? የእናት ልጆች ናቸው። ባለሙያም ይሁን ጠበንጃን ግጦ ያለውም ሁን እናት አለችው።
እናት የሌለው የለም እናትና አገር የሌለው ሰው የለም ስለዚህ ሁሉም እንደ እናቶች እኔ እንደኔ ማለት ነው ከተቻለ የወጡትን ልጆቻችን በምክር በፍቅር ሲኖር ነው ልጄ ብዬ የምጠይቀው እንጂ ሳይኖር ልጄ ብዬ ልጠራው አልችልም ያ ሞት ሳይመጣ ያ ችግር ሳይመጣ ቤተን ሳይባክን የሞቆ ቤታቸውን ሳይፈርስ ሳንጎዳ በሰላም እሺ ብለው የተሰጠውን ነገር በምክክር በጠረጴዛ ዙሪያ ሆኖ ቢመካከሩና ብንተሳሰብ ደስ ይለኛል ችግርን በምክክር መፍታት ጥሩ ነው ከጦርነት የተሻለ በንግግር ቢፈታ የተሻለ ነው ያው ያለንን የተነጋገርነን ነው ያው እንግዲህ ንግግራችን እንዳጠቃላይ ተወጣጦ መፍትሄ ያገኛል ብለን እናስባለን እኔ አሁን ባየውቱ በዚህ ደረጃ ላይ በትናንትናና በዛሬው ጥሩ ተስፋ እንዳለው ነው የህብረተሰቡ አንድነቱ ብሶት አለው ልጅ ያልተማረበት ሰዓት አለ ትምርት ቤት የተዘጋ ቤት አለ በርካታ ችግሮችን አሳልፏል ይሄን የሚያደርገው ግን ሰላም የሚመጣው ትክክል ነው በሰላም በውይይት ነው በጦርነት አይደለም በግጭት አይደለም አይተነዋል እና ስለዚህ መወያየቱ መመካከሩ ከተለያዩ ማህበረሰብ ጋር ሆነን እኔ ለውጥ አለ ብዬ ነው ወስደው ይሄ ማህበረሰቡ በነጻነት ነው የሚያቀርበው ይሄ ትልቅ መብት አለን ለምናቀርበው ሐሳብ አንገደብም ሐሳባችን የጎላ ነው ችግሮችን በጎላ ነገር እናቀርባለን ምክክር ኮሚሽኑም በግልጽ አቅርቡት የህብረተሰቡ ጥያቄ መገደብ የለበትም የነጻነት ጥያቄ ነው ዲሞክራሲያዊ ነው እኛም በዚህ ልክ ነው የተወያየንባቸው በጣም ያለ ገደብ ነው የምንነጋገረው ሐሳባችን የሚገድበን የለም እኛም እዚው የተሰጠን የስነ ምግባር መርሆች አሉ እሱን ተከትለን ነው እንትን ምንል አንድን ሰው የፈለገውን ሐሳብ ይናገራል ሐሳቡ ገንቢ ነገር ከሆነም እናስቀጥለዋለን ትንሽ የሚቃረን ቢሆንም ደግሞ እሱን የምናስተካክልበት ነገር ነው እያደረግን ያለ